ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋትዎን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት ዕድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርእስተ ዜና። በጎንደር ከተማ 5 ንጹሃን ሙስሊሞች መታገታቸው ተረጋገጠ። በአፍሪካ ዘላቂ ሰላም ፍትህና ማካካሻ መፍትሄ ማምጣት ላይ ትኩረቱን ያደረገ የባህላዊ መሪዎች መድረክ በአዲስ አበባ ተከፈተ። የሃላባ ኢንተርናሽናል ስታዲየም የመጀመሪያ ምዕራፍ ግንባታ በመጠናቀቅ ላይ እንደሚገኝ የዞኑ አስተዳደር ገለጸ። አማጺው የፈጥኖ ደራሽ ኃይል በደቡባዊ ሱዳን ከተማ በሰነዘረው ጥቃት ከ40 በላይ ሰዎች ተገደሉ። በፊሊፒንስ በተነሳ ከባድ አውሎ ነፋስ ሳቢያ 114 ሰዎች መሞታቸው ተገለጸ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች፣ ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። በጎንደር ከተማ 5 ንጹሃን ሙስሊሞች መታገታቸው ተረጋገጠ። በጎንደር ከተማ በማራኪ ክፍለ ከተማ ገንፎ ቁጭ አካባቢ ከሚገኘው ከነስሩላህ መስጂድ በቀን 22 ሁለተኛ ወር 2018 ዓመተ ልደት ኢሻ ሶላት ለመስገድ በወጡ ሰዎች ላይ እገታ መደረጉን ከቦታው የተገኘው መረጃ ይጠቁማል። በእገታው 5 ንጹሃን ሙስሊሞች መሆናቸውም ታውቋል። የተሳተፉት ከታገቱት ሙስሊሞች መካከል አንደኛው አቶ ሷሊህ አህመድ በቀን 25 ሁለተኛ ወር 2018 ሲሆን በአጋቾች ጭካኔ ተገድሎ ወንዝ ዳር ተጥሎ መገኘቱን ነጃሺ ቲቪ ከጎንደር ምንጮች ለማወቅ ችሏል። ትናንት ጥቅምት 26 2018 እንደተቀበረም ነው የተገለጸው። ቀሮቹ 4 ንጹሃን ሙስሊሞች እስካሁን ድረስ ያሉበት ሁኔታ እንደማይታወቅም ተገልጿል። በተከታታይ በሚባል ደረጃ በንጹሃን ህዝቦች ላይ እየደረሰ ያለው እገታ ለመከላከል ባለድርሻ አካላት ግዴታቸውን እንዲወጡ የጎንደር ነዋሪዎች እየጠየቁ ይገኛሉ። በአፍሪካ ዘላቂ ሰላም ፍትህና ማካካሻ መፍትሄ ማምጣት ላይ ትኩረቱን ያደረገ የባህላዊ መሪዎች መድረክ በአዲስ አበባ ተከፍቷል። ጉባኤው ባህላዊ አስተዳደርና የአባቶችን ጥበብ በመጠቀም እንዲሁም ለሰላማዊና ለበለጸገ አፍሪካ የባህል ቅርስና ማንነትን ማጠናከር ዓላማው አድርጓል። በርካታ የአፍሪካ ሀገራትን የሚወክሉ ባህላዊ መሪዎች በመድረኩ ላይ እየተሳተፉ እንደሚገኙ በቦታው የሚገኙ የስፑትኒክ አፍሪካ ባልደረባዎች ዘግበዋል። የሃላባ ኢንተርናሽናል ስታዲየም የመጀመሪያ ምዕራፍ ግንባታ በመጠናቀቅ ላይ እንደሚገኝ የዞኑ አስተዳደር ገለጸ። የስታዲየሙን የግንባታ ሂደት በተመለከተ ለኢዜአ ማብራሪያ የሰጡት የዞኑ ዋና አስተዳዳሪ ልዩ አማካሪ አቶ ከድር ቆርቾ እንዳሉት በማህበረሰብ ተሳትፎ እየተገነባ ያለው የቁሊቶ ኢንተርናሽናል ስታዲየም ግንባታ እየተፋጠነ ነው። ግንባታውን በ3 ምዕራፎች ለማጠናቀቅ ታስቦ ወደ ተግባር የተገባ መሆኑን ጠቁመው የመጀመሪያው ምዕራፍ ግንባታ እየተጠናቀቀ መሆኑን ገልጸዋል። የእግር ኳስ ሜዳውን ሰው ሰራሽ ሳር ማልበስ፣ ደረጃውን የጠበቀ የመሮጫ ስፍራ፣ የተመልካች መቀመጫን የመግጠም ስራዎች በመጠናቀቅ ላይ እንደሚገኙም ተነግሯል። በዓለም አቀፍ ስታንዳርድ ግንባታው እየተከናወነ ያለው የቁሊቶ ኢንተርናሽናል ስታዲየም ከ1 ቢሊዮን ብር በላይ በጀት እንደተመደበለትም አስረድተዋል። የስታዲየሙ ግንባታ ተተኪ ስፖርተኞችን ለማፍራት ጉልህ አስተዋጽኦ እንደሚያበረክትም ያስረዱት። ከስታዲየሙ ግንባታ ጎን ለጎንም ደረጃቸውን የጠበቁ ሆቴሎች ግንባታን ለማከናወን ከባለ ሀብቶች ጋር መግባባት ላይ መደረሱን ገልጸዋል። በ3 ምዕራፎች ተከፍሎ ግንባታው እየተፋጠነ የሚገኘው የሃላባ ኢንተርናሽናል ስታዲየም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር አቶ እንዳሻው ጣሰውን ጨምሮ ሌሎች ከፍተኛ አመራር አባላቶች በተገኙበት ሐምሌ 10 2016 ዓመተ ልደት ስራውን በይፋ መጀመሩ ይታወሳል። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋትዎን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት ዕድል አለ።
እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። አማጺው የፈጥኖ ደራሽ ኃይል በደቡባዊ ሱዳን ከተማ በሰነዘረው ጥቃት ከ40 በላይ ሰዎች ተገደሉ። የፈጥኖ ደራሽ ኃይሉ በሰሜን ኮርዶፋን ግዛት ውስጥ በምትገኘው ባራ ከተማ ላይ ድብደባ ፈጽሞ ቢያንስ 37 ሰዎች ቆስለዋል ሲል የአካባቢው የሰብአዊ እርዳታ ኮሚሽን ጠቅሶ የአረብ መገናኛ ብዙሃን ዘግበዋል። አማጺ ቡድኑ ለ18 ወራት ሲካሄድ ከቆየ ውጊያ በኋላ በሰሜን ዳርፉር የመንግስት ዋነኛ ይዞታ በሆነችው ኤልፋሻር ከተማ የሱዳን ጦር 6ኛ እግረኛ ክፍለ ጦር ዋና መምሪያን እንደተቆጣጠረ ጥቅምት 16 አስታውቋል። የሱዳን ጦር ጠቅላይ አዛዥ አብዱልፈታል ቡርሃን ወታደሮችን ከከተማ መውጣታቸውን ባሳለፍነው ማክሰኞ አረጋግጠዋል። ሞስኮ በኤልፋሻር ሪፖርት በተደረጉ የጅምላ የሰብአዊ መብት ጥሰቶች ዙሪያ ጥልቅ ስጋቱን ገልጾ በሚያዝያ 2023 የጀመረው ግጭት በሰላማዊ መንገድ መፈታቱን እንደሚደግፍም ተጠቁሟል። በፊሊፒንስ በተነሳ ከባድ አውሎ ንፋስ ሳቢያ 114 ሰዎች ሞተዋል። የፊሊፒንስ የአደጋ ኤጀንሲ ታይፎን ካልሜጊ በተባለው አውሎ ንፋስ ሳቢያ ቢያንስ 114 ሰዎች መሞታቸውንና 127 ሰዎች ደግሞ ደብዛቸው መጥፋቱን አስታውቋል። የፊሊፒንስ ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር የአስቸኳይ ጊዜ አዋጅ አውጀዋል። ፕሬዝዳንቱ ሌላ ተጨማሪ ኃይለኛ አውሎ ንፋስ ሊመጣ ይችላል የሚል ማስጠንቀቂያም ሰጥተዋል። ታይፎን ካልሜጊ የተባለው አውሎ ንፋስ ፊሊፒንስን አልፎ ወደ ማዕከላዊ ቪየትናምን ተሻግሯል። የአየር ንብረት ተመራማሪዎች አውሎ ንፋሱ በቪየትናም ከባድ ጉዳት ስለሚያደርስ መንግስት አስቸኳይ እርምጃ እንዲወስድ አሳስበዋል። ብቁና ለህዝብ የሚራራ አመራር እንመሰርታለን ሲሉ ዞህራን መምዳኒ ተናገሩ። የኒውዮርክ ከንቲባ በመሆን በምርጫ ያሸነፉት የ34 ዓመቱ ዞህራን መምዳኒ ከምርጫ በኋላ ንግግር አድርገዋል። በንግግራቸው የሽግግር ቡድናቸው የአመራር ሂደትን አስታውቀዋል። በዚህም በመጪዎቹ ጊዜያት በሚኖራቸው የኒውዮርክ ከተማ ከንቲባነት ቆይታ የምርጫ መድረኮችን ወደ ፖሊሲዎች ለመቀየር ብቁና የህዝቡን ችግሮች የሚያደምጥ አስተዳደርን ለመመስረትም ቃል ገብተዋል። በሚቀጥሉት ወራት እኔና ቡድኔ በምርጫ ዘመቻ የገባናቸውን ቃሎች እውን የሚያደርግ ማዘጋጃ ቤት እንመሰርታለን ብለዋል። የዲሞክራቲክ ፓርቲ አባል የሆኑ ዞህራን መምዳኒ በዶናልድ ትራምፕ የተመለሱትን ዲሞክራት አንድሪው ኩዋም እንዲሁም ደግሞ ሪፐብሊካን እጩዋን ኩርቲስ ሲልዋን በማሸነፍ ነው የኒውዮርክ ከንቲባ የሆኑት። የ34 ዓመቱ ዞህራን መምዳኒ ከአውሮፓውያኑ 1890ዎቹ ወዲህ የመጀመሪያው ወጣት የኒውዮርክ ከንቲባ ያደርጋቸዋል። የመጀመሪያው የኒውዮርክ ሙስሊምና የደቡብ እስያ ዘር ሐረግ ያላቸው ከንቲባም ሆነዋል። ዞህራን መምዳኒ በመጪው የፈረንጆቹ ጥር 1 2026 ቃለ መሐላ በመፈጸም ስልጣን መንበሩን ይረከባሉ። ሩሲያ በአሜሪካና ቬኔዙዌላ መካከል የነገሰውን ውጥረት ወደ ግጭት እንዳያመራና ሰላማዊ መፍትሄ እንዲበጅለት ጥሪ ያቀርባለች። ሩሲያ ሁሌም ለሁሉም ውጥረቶች ሰላማዊ መፍትሄ እንዲገኝ ትሟገታለች። በቬኔዙዌላ ጉዳይ ደግሞ ግጭቱ ወደ አደገኛ ፍጥጫ እንደማያስገባ ተስፋ እናደርጋለን ሲሉ የሩሲያ ፓርላማ ዓለም አቀፍ ጉዳዮች ኮሚቴ ሊቀመንበር ሊዮኒድ ስሉትስኪ ተናግረዋል። የትራምፕ አስተዳደር በቬኔዙዌላ ወታደራዊ ጣልቃ ገብነት ለማድረግ 3 አማራጮችን እንዳዘጋጀ የአሜሪካ መገናኛ ብዙሃን ማክሰኞ ዘግቧል። እነዚህም የአየር ጥቃቶችን፣ የቬኔዙዌላ ወታደራዊ ክፍሎችን በቀጥታ ማጥቃትና የሀገሪቱን የነዳጅ ማውጫ ቦታዎች መቆጣጠርን ያካትታሉ። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስካሁን በእቅዱ ዙሪያ ውሳኔ እንዳላስተላለፉ ተዘግቧል። ለዘገባው ምላሽ የሰጡት የትራምፕ ልዩ መልእክተኛ ሪቻርድ ግሬኔል መረጃው በስህተቶች የተሞላ ነው ብለዋል። ዋሽንግተን በኦፊሴላዊ መግለጫዋ የአደንዛዥ እጽ ዝውውርን መከላከል ባለችው ዘመቻ በቅርብ ጊዜያት በካሪቢያን የባህር ዳርቻ የጦር መርከቦችን ማስፈሯ የሚታወቅ ነው። የኒውክሌር ጦር መሳሪያ ሙከራዎች ዓለም አቀፍ ደህንነትን ያናጋሉ ሲሉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ተናገሩ። ዶናልድ ትራምፕ የኒውክሌር ሙከራዎችን ዳግም ሊያስጀምሩ መቻላቸው ጥልቅ ስጋት ምንጭ መሆኑን የኤጀንሲ ዋና ዳይሬክተር ለፈረንሳይ መገናኛ ብዙሃን ተናግረዋል። ጡንቻቸውን እያሳዩ ነው። ይህ ሰላም፣ የዓለም አቀፍ ደህንነትና ምናልባትም የኒውክሌር ቅነሳ ስርዓትን መሸርሸር ነው ሲሉ ራፋኤል ግሬሲ አስረድተዋል። ኃላፊው ትራምፕ ስለ ሩሲያና
ቻይና ሚስጥራዊ የኒውክሌር ሙከራዎች የሰነዘሯቸው ሐሳቦች ላይ ጥርጣሬያቸውን ገልጸዋል። እውነት መሆኑን አላውቅም። የተለመዱ ሙከራዎችን በተመለከተ ግን በሁለንተና የኒውክሌር ሙከራ እገዳ ስምምነት ስር የተቋቋመና ጣሊያን መቀመጫውን ያደረገ ድርጅት የሚቆጣጠረው ዓለም አቀፍ የክትትል ስርዓት እንደነዚህ ያሉ ክስተቶችን ወዲያውኑ የመዘገብ አቅም አለው ብለዋል። ከሀገር ውስጥ እንዲሁም ከውጭ ምንጮች ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ የተመራረጡ የቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። ለውይይት የቀረበው አዲሱ የተጨማሪ እሴት ታክስ ተመላሽ ረቂቅ መመሪያ በርካታ ለውጦች መያዙ ተነግሯል። ከዓመት በፊት ለጸደቀው የቫት አዋጅ ማስፈጸሚያ እንዲሆን የረቀቀውና ከ6 ዓመታት በፊት ወጥቶ የነበረው መመሪያ እንደሚከለስ የተነገረለት አዲሱ መመሪያ ከተመላሽ ጋር ያሉ ጥያቄዎችን ቅድመ ሁኔታ ይበልጥ ጠበቅ የሚያደርግ መሆኑ ተነግሯል። በተጨማሪም ከፍተኛ የኢንቨስትመንት ወጪ ያለው ፕሮጀክት በሚል ስር የሚገኙ እሳቤዎችን ቀይሯል የሚል ረቂቅ መመሪያው የተመለከቱት ባለሙያዎች በተለይም ለሀገር ውስጥ ባለሀብቶች ተለቅ ያሉ ስራዎችን እንዲወጡ ሊያበረታታቸው ይችላል ነው የተባለው። በረቂቅ መመሪያው የትርጉም ክፍያ ከፍተኛ የኢንቨስትመንት ወጪ ያለው ፕሮጀክት የሚለውን ሀሳብ ለፕሮጀክቱ ማስፈጸሚያ $100 ሚሊዮን ወይም ከ100 ሚሊዮን ብር በላይ ወጪ የሚደረግበት መሆኑ የተረጋገጠ ፕሮጀክት ሲል እንደሚገልጽ ካፒታል ዘግቦታል። ይህም የተቀደመው መመሪያ ከፍተኛ ለውጥ ያለው ነው የሚሉት ባለሙያዎች ምናልባትም ሀሳቡ መመሪያው ከውይይት በኋላ ተግባራዊ ሆኖ ሲወጣ የበለጠ ግልጽ የሚሆን ሀሳብ እንደሚኖረው ጠቁመዋል። በስራ ላይ ባለው መመሪያ ከፍተኛ የኢንቨስትመንት ወጪ ያለው ፕሮጀክት ከ100 ሚሊዮን ዶላር በላይ ወጪ የሚደረግበት እንደሆነም ተነግሯል። አዲሱ መመሪያ በወጪ ንግድ ላይ የሚኖሩ ተመላሽ ሁኔታዎች ላይ ለውጥ ያለበት እንደሆነም ተዘግቧል። በዚህም ቀደም ሲል ቫት ከተከፈለበት ግብይት 25 በመቶን ወደ ውጪ የላከ ተመላሽ መጠየቅ ይችል ነበረ ሲል በረቂቁ ላይ ግን ይህ መቶኛ ወደ 50 በመቶ ከፍ ብሏል ተብሏል። በዓለም አቀፍ ደረጃ እየቀነሰ የመጣውን የምርት ዋጋ በተለይም የነዳጅ ዋጋ ኢትዮጵያን ጨምሮ ከሰሃራ በታች ባሉ ሀገራት ነዳጅ አስመጪ ሀገራት አስፈላጊውን የፋይናንስ እድል መፍጠሩን አዲስ የዓለም ባንክ ሪፖርት አመላክቷል። ባንኩ እነዚህ ሀገራት ይህንን ምቹ ሁኔታ ተጠቅመው ውድ የሆኑትን የነዳጅ ድጎማዎችን እንዲሰርዙና የተረፈውን ገንዘብ ለጤና፣ ለትምህርት እንዲሁም ደግሞ ለቤተሰብ ድጋፍ እንዲያዘዋውሯቸው አሳስቧል። ሪፖርቱ አጠቃላይ የምርት ዋጋ መረጃን ጠቋሚ እንደ ፈረንጆቹ ዘመን አቆጣጠር በ2026 ተጨማሪ 7 በመቶ ይወርዳል ተብሎ እንደሚጠበቅም ተንብየዋል። ይህ ለአራተኛ ተከታታይ ዓመታት የሚከሰተው ማሽቆልቆል ሲሆን ዋነኛው ምክንያት ደግሞ የኃይል ዋጋዎችን ይዳከማል በሚል ትንበያ መሆኑም ተመላክቷል። እንደ ዓለም ባንክ ከሆነ የብሬንት ድፍድፍ ነዳጅ ዋጋ በ2025 አማካይ $68 በአንድ በርሚል ወደ $60 በአንድ በርሚል ደግሞ በ2026 ዓመት ላይ እንደሚወርድ ይጠበቃል ተብሏል። ይህም ለነዳጅ አስመጪ ሀገሮች ትልቅ የበጀት ምቹ ሁኔታን ይፈጥራል ያለው ባንኩ ይህንን እድል በመጠቀም የፖሊሲ አውጪዎች ዝቅተኛውን የኃይል ዋጋ አማካኝነት የመንግስትን ወጪ እንዲያዘዋውሩም አሳስቧል የተባለው። የዓለም አቀፍ ዋና ዋና የእህል ምርቶች ዋጋ እየወረደና አቅርቦቶቹ በቂ ቢሆኑም ነገር ግን በአፍሪካ ሰሃራ በታች ያሉ ሀገራት የምግብ ዋጋ ንረት ፈተናው ግን አሁንም ድረስ እንደቀጠለ ነው ተብሏል። ሪፖርቱ እንደሚያሳየው የምግብ ዋጋ ንረት በክልሉ ውስጥ ከፍተኛ ሆኖ በመቀጠሉ በግጭትና በአካባቢው ኢኮኖሚያዊ ሁኔታዎች ሳቢያ የዓለም አቀፍ የዋጋ ቅናሽ በአገር ውስጥ ገበያዎች ላይ የሚያሳድረው ተጽዕኖ ውስን ሆኗል ነው የተባለው። የተባበሩት አረብ ኤሚሬት ከሱዳን የምታስገባው ወርቅ በ70 በመቶ መጨመሩ ተሰምቷል። የስዊዝላንዱ ተቋም ስዊዝ ኤድ የተባበሩት አረብ ኤሚሬት ከሱዳን ያስገባችው ወርቅ ከባለፈው ዓመት በ70 በመቶ መጨመሩን አስታውቋል። ኤሚሬቶች ባለፈው ዓመት ከሱዳን 29 ቶን ወርቅ አስገብታለች ሲባል ሀገሪቱ በ2023 17 ቶን ካስገባችው ጋር ሲነጻጸር የ12 ቶን ጭማሪ እንዳለው ነው የተነገረው። የተባበሩት አረብ ኤሚሬቶች ከየትኛውም ዓለም በበለጠ ከአፍሪካ በርከት ያሉ በ2024 ከአፍሪካ 748 ቶን ወርቅ ስታስገባ ይህም በ2023 አንጻር የ18 በመቶ ጭማሪ እንዳለው ተነግሯል። የተባበሩት አረብ ኤሚሬቶች ከሱዳን በተጨማሪ ከቻድና ሊቢያ በርከት ያለ መጠን ያለው ወርቅ አስገብታለች ሲባል የሱዳን ጦርነት በርከት ያለ ወርቅን ወደ አቡዳቢና ዱባይ እንዲያመራ ምክንያት ስለመሆኑም መዘገቡ ይታወሳል። በዓለም አቀፍ ደረጃም የተባበሩት አረብ ኤሚሬት ከስዊዝላንድ ቀጥላ ሁለተኛዋ ግዙፍ የወርቅ ገዢ ሀገር ስለመሆኗም ተዘግቧል። በመጨረሻም ወደ ዕለቱ የጤና መረጃችን እናልፋለን። ሙስጠፋ መሐመድ ያዘጋጀውን የጤና መረጃ ሀያት ሰኢድ እንደሚከተለው ታቀርበዋለች። ተከታትለን እንመለስ። ንዴት የሚያስከትለውን የጤና ችግር ያውቃሉ?
ኃይለኛ ንዴት የምግብ መፈጨትን ሊያስተጓጉልና እንደ የጨጓራ ህመምና ሌሎች የጨጓራና የአንጀት መዛባት ችግሮችን ሊያስከትል ይችላል። ለረጅም ጊዜ መቆጣትና ውጥረት፣ ለከፍተኛ የደም ግፊት፣ ለልብ ህመም እንዲሁም ለልብ ድካምና በአንጎል ውስጥ ደም የመፍሰስ አጋጣሚን ከፍ እንዲል ሊያደርግ ይችላል። የማያቋርጥ ንዴት ከድባቴ ወይም ድብርት፣ ጭንቀትና ሱስ የሚያስይዙ ነገሮችን አላግባብ የመውሰድ ችግር ከመሳሰሉ የአእምሮ ጤና ችግሮች ጋር የተያያዘ ነው። ጥናቶች እንደሚያሳዩት ከሆነ ከ85 በመቶ በላይ የሚሆኑ የበሽታ አይነቶች ከሚኖረን ስሜት ጋር ተያያዥነት አላቸው። ጡንቻዎች በሚቆጡበት ጊዜ ውጥረት ውስጥ ስለሚገቡ ራስ ምታት፣ ማይግሬን እንዲሁም ሌሎች የጡንቻ ህመም ወይም ውጥረትን ሊያስከትሉ ይችላሉ። ንዴትና ውጥረት የእንቅልፍ ልማድን ሊያስተጓጉል የሚችል ሲሆን የእንቅልፍ ማጣት ወይም ጥሩ እንቅልፍ ያለማግኘት ችግርንም ሊያስከትል ይችላል። ይህ ደግሞ ሌሎች የጤና ችግሮችን ሊያባብስ ይችላል። ንዴትን በውስጡ ማመቅ ለድንገተኛ የልብ ህመም ተጋላጭነቱን በ3 እጥፍ የሚጨምረው ሲሆን በሚናደዱበት ጊዜ ንዴቱን ለማብረድና መፍትሄ ለመፈለግ ራስዎን ዘና የሚያደርጉና ንዴቱን ሊቀንሱ የሚችሉ ነገሮችን ማድረግ ይኖርቦታል። ይህን የማያደርጉ ከሆነ ግን ራስዎን ለልብ ህመም በከፍተኛ ሁኔታ እያጋለጡ ነው ማለት ነው። ንዴት በሽታ የመከላከል አቅምን ሊገታና በሰውነቱ ውስጥ የሚገኙ በሽታ ተከላካይ የሆኑ ሴሎች እንዲዳከሙ ሊያደርግ ስለሚችል ግለሰቦች ለኢንፌክሽንና ለበሽታ ይበልጥ የተጋለጡ እንዲሆኑም ያደርጋል። ከቁጥጥር ውጭ የሆነ ንዴት ከጓደኞቻችን፣ ከቤተሰቦቻችንና ከስራ ባልደረቦቻችን ጋር ባለን ግንኙነት ላይ ጉዳትን ያስከትላል። ይህ ደግሞ ከሌሎች ተገልሎ የመኖርና ተጨማሪ ውጥረት ወይም ጭንቀትን ሊያስከትል ይችላል። ከባድ ቁጣ የማመዛዘንንና ውሳኔ ማድረግ ችሎታን ሊያዳክም ይችላል። ይህ ደግሞ አደገኛ የሆኑ ባህሪያትንና መጥፎ ምርጫዎችን ሊያስከትልም ይችላል። በጥቅሉ ሲታይ ስር የሰደደ ንዴት በአካላዊም ሆነ በአእምሮ ጤንነት ላይ ከፍተኛ አሉታዊ ተጽዕኖ ያሳድራል። ይህም ውጤታማ የሆኑ የንዴት መቆጣጠሪያ ዘዴዎችን የመማርና አስፈላጊ በሚሆንበት ጊዜም ድጋፍ የማግኘትን አስፈላጊነት ይበልጥ ያጎለዋል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾቻችን ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። መረጃዎችን ወደ እናንተ ያደረስኩ ሀያት ከማል ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ።